Are you afraid of death? Somewhat. It's a very interesting topic. ወንጌላዊው ወደ አንዲት ኮፍያ ወዳደረገች አዳ ወደምትል ሴት ጋር ጥያቄውን እንዲህ ብሎ በመጀመር ንግግሩን ይጀምራል። ሞትን ትፈሪያለሽ? እሷም እንዲህ ብላ መለሰች። በጣም ወሳኝ ጥያቄ ነው። ብዙዎቻችን ሞትን የምንፈራበት ምክንያት ምናልባትም ከሞት በኋላ ወዴት እንደምንሄድ ስለማናቅ ይመስለኛል። ወንጌላዊም ቀጠለና ለምንድን ነው ግን ወዴት እንደምትሄጂ የማታውቂ መሰለሽ ብሎ ይጠይቃታል። እርሷም እንዲህ ብላ መለሰች። ምክንያቱም ሞት ሰው ላይ መለስ የሚሄድበት የመጨረሻው ገደባችን ስለሆነ ልመለስ አልመለስ ስለማላቅ ይመስለኛል አለች። ወንጌላዊም እንዲህ አለ። እስቲ አንድ ጥያቄ ልጠይቅሽ። በህይወትሽ ላይ አንድ በጣም ማታቂውን ግን ወሳኝ ዕቃ ገዝተሽ በላዩ ላይ ያለውን መመሪያ ባለማንበብሽ ምክንያት በዛ ዕቃ ላይ ስህተት ሰርተሽ ታውቂያለሽ? እሷም ወዲያው አዎ አጋጥሞኝ ያውቃል። መመሪያ በጣም አስፈላጊ ነገር ነው። መመሪያውን ሳያነቡ መስራት ችግር እንደሚፈጠር አውቃለሁ። አየሽ፣ ልክ እንደዛው ሰዎች ሁሉ አንድ የተሰጣቸው በህይወታቸው ላይ ወዴት መሄድ እንዳለባቸው መመሪያ አለ። መጽሐፍ ቅዱስ ይባላል። መጽሐፍ ቅዱስ ለሰው ልጆች ወዴት መሄድ እንዳለባቸው፣ ምን ማድረግ እንዳለባቸው የሚናገር መመሪያ ነው። እሷም ወዲያው በጣም ትርጉም የሚሰጥ ነገር ነው የነገርከኝ፣ አመሰግናለሁ አለች። እሱም ቀጠልና ወንጌላዊው እንደዚህ አላት። ብሉይ ኪዳን ኃጢአትን፣ ሞትን እንዴት አድርጎ እንደሚደመስስ ቃል ገብቶልናል። አዲስ ኪዳን ደግሞ እንዴት አድርጎ እንደደመሰሰው ነግሮናል። ይሄን ታውቂያለሽ አላት። እርሷም አላውቅም አለችው። መጽሐፍ ቅዱስ ግን አንበሽ ታውቂ ይሆን? እርሷም በፍጹም አላውቅም አለች። እሺ አንድ ነገር ልንገርሽ። ሁላችንም የምንሞትበት ምክንያት መጽሐፍ ቅዱስ እንደሚነግረን ከሆነ እግዚአብሔር ሞትን ስላዘዘብን ነው። አዎ እግዚአብሔር ነው እንድንሞት ያደረገን። ምክንያቱ ደግሞ በኃጢአት ምክንያት ነው። ሁላችንም የሰራነው ኃጢአት ስለነበር ኃጢአት ደግሞ የራሱን የሚችል ክፍያ አለው። ክፍያው ደግሞ ሞት ይባላል። ስለዚህ ሁላችንም የተከፈለን ሞት ነበር ማለት ነው። እስቲ ልጠይቅሽ፣ አንቺ ራስሽ እግዚአብሔር ሞት እንዲያስፈርድብሽ የሚያደርስሽ ኃጢአተኛ እንደሆንሽ ይሰማሻል? እሷም ወዲያው አይ እንደዛ እንደማይሰማኝ ተስፋ አደርጋለሁ አለች። እሺ አንድ ጥያቄ ልጠይቅሻ አላት። ብዙዎች ልክ እንዳንቺ ያስባሉ። እግዚአብሔር ልክ እንደኛ ሰው ስለሆነ በሞራሊ ሊያዝንልን እንደሚችል እናምናለን ይላሉ። እግዚአብሔር ግን በሞራል በጣም ፍጹም የሆነ ስለሆነ ምንም ስህተት አይሳሳትም። ያ ማለት አንድ ሰው በእርግጥ ኃጢአተኛ ከሆነ በእግዚአብሔር ፊት በፍጹም ፍርዱን አያዛባም ማለት ነው። እስቲ አንቺ ልጠይቅሽ፣ መልካም ሰው ነሽ አንቺ? እሷም እንዲህ አለች። ተስፋ አደርጋለሁ። እኔ መልካም ሰው እንደሆንኩ ነው እስካሁን ማውቀውና የሚሰማኝ። እሺ ስለዚህ እንግዲህ ልጠይቅሽ፣ ከዚህ በፊት በህይወትሽ ዘመን ዋሽተሽ ታውቂያለሽ? ወይም ደግሞ ስንት ጊዜ ዋሽተሽ ታውቂያለሽ? ወዲያው እሷም ማንም ሰው የዋሸበትን ጊዜ መቁጠር ይችላል ብዬ እንኳን አላምንም። ቀጠለና እሺ እንዲያው ምናልባት አንድ ዋጋ ያለውን ነገር ሳታስቢም ሆነሽ አስበሽ እንዲያው በድንገት እንኳን ሰርቀሽ ታውቂ ይሆን? እሷም ቀጠለችና አውቄ ባይሆንም ወይም ተንኮል አስቤ ባይሆንም ወስጄ አውቃለሁ። እሺ ምናልባት ደግሞ በእግዚአብሔር ስምስ ምለሽ ታውቂ ይሆን? መጽሐፍ ቅዱስ አትማሉ፣ በእግዚአብሔር ስም አትራገሙ ይላል። እንደዛ አሳርገሽ ይሆን? አዎ ብዬ አውቃለሁ። ቆይ እናትሽን ትወጃታለሽ? ለምሳሌ አዎ ወዳታለሁ። ታዲያ በእናትሽ ስም ምለሽ ወይም በእናትሽ ስም ተራግመሽ ታውቂያለሽ? አይ አላውቅም። ታዲያ በእግዚአብሔር ስም ግን እንደዛ ስታደርጊ ኃጢአት ነው አይደል? አዎ ኃጢአት ነው። ስለዚህ እንግዲህ እነዚህ በጣም በእግዚአብሔር ፊት በጣም ሲሪየስ የሆኑ በጣም አደገኛ ወንጀሎች እንደሆኑ ታውቂያለሽ። እግዚአብሔር እነዚህን ዝም ብሎ አያልፋቸውም። ማለትም በፍርድ ቀን ስለ እነዚህ ነገሮች እግዚአብሔር ይፈርዳል። እሺ ምናልባት የቀሩ ጥያቄዎች ልጠይቅ። ምናልባት ሰው ጠልተሽ ታውቂያለሽ ወይ? አናዶሽ በጣም ተበሳጭተሽ ጥላቻ ውስጥሽ ተፈጥሮ? አዎ አውቃለሁ እንደዛ። እንግዲህ መጽሐፍ ቅዱስ ሰዎችን ወይም ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ስለዚህ ወንድምሽን ጠልተሽ ታውቂያለሽ ማለት ነው። ይሄን ሁሉ ግን የምነግርሽ አንቺን ክፉ ሰው እንደሆንሽ እንዲሰማሽ አለ ወይም ደግሞ ልፈርድብሽ አለ። ራስሽ ግን በራስሽ ላይ እየፈረድሽ እንደሆነ ወቂ። ምክንያቱም አሁን እንደነገርሽኝ ከሆነ አንቺ ውሸታም ነሽ፣ ሌባ ነሽ፣ እንደገና አመንዝራ ነሽ፣ ከዛ ደግሞ ባለፈ ነፍሰ ገዳይ ነሽ ማለት ነው። በእግዚአብሔር ፊት ልክ እንደዛ ነው የምትታየው፣ ልብሽ ግልጥ ብሎ ስለሚገለጽ። ስለዚህ እግዚአብሔር በፍርድ ቀን በዚህ ሰዓት በ10ቱ ትእዛዛት መሰረት ባስቀመጠው ሕግ መሰረት ቢፈርድብሽ ምን የሚፈረድብሽ ይመስልሻል? ንጹህ ትባያለሽ ወይስ ጥፋተኛ ትባያለሽ? እሷም ወዲያው ቀጠለችና በዚህ ማንነቴ ከሆነ
ኃጢአተኛ ወይም ጥፋተኛ ነው የምባለው አለች። ከዚህ በኋላ ወንጌላዊ እንዳላት ስለዚህ ሲኦል ወይስ መንግሥተ ሰማይ ነው የምትገቢው አላት። ወዲያውኑ እንዲህ ብላ መለሰች። አይኖቿ አሁንም መደንገጥና እንባ ማቅረር ጀመሩ። እንደዛማ ከሆነ ሲኦል ነው መጨረሻዬ አለች። ቀጥሎ ግን እንዲህ ብሎ ጠየቃት። ይሄ ነገር ግን አያሳስብሽም አላት። በዚህ ሰዓት እንዲህ አለች፣ እንባዋ ከአይኖቿ ሊያመልጡ እየተዘጋጁ በእርግጥ ማለት ያለብኝ ያሳስበኛል ነበር፣ ግን እግዚአብሔር እንዲህ ከፈረደብኝማ በቃ ምን አደርጋለሁ? ይሁና፣ ሌላ ምን አማራጭ አለኝ አለች። ቀጥሎ ወንጌላዊ ግን እንዲህ በማለት ንግግሩን ቀጠለ። ታውቂያለሽ፣ እኔን ግን በጣም ያሳስበኛል። ምናልባት ከዚህ በፊት አላውቅሽም ይሆናል። ዛሬ ገና ነው በመንገድ ላይ ያገኘሁሽ። ነገር ግን በፍጹም አንቺ ዛሬ እንኳን ያየሁሽን ሰው ቢሆን በሲኦል እንዳይሽ አልፈልግም። እጅግ በጣም ነው ማዝነልሽ። ሲኦል እንዳትገቢ ከልቤ ይጨነቃለሁ። ከዛም አልፎ እወድሻለሁ። ስለዚህ በፍጹም አንቺን ማየት የምፈልግበት ቦታ ሲኦል ሳይሆን መንግሥተ ሰማይ እንዲሆን ነው የምፈልገው። ስለዚህ አንቺ ሲኦል መግባት በጣም መጥፎ ነገር ነው። እግዚአብሔር ደግሞ በጣም ሲሪየስ ነው። ማንም አይነትን ሰው ከነበደሉና ከነኃጢአቱ አይተው። ታዲያ አሁን እግዚአብሔር እንዳንቺ አይነቱ ላለ ኃጢአተኛ ለሆነ ጥፋተኛ ሰው ወደ ሲኦል እንዳትገቢ ምን ለማድረግ እንዳሰበ ታውቂያለሽ? ከዛ ወዲያው ይህንን እማቅ አይመስለኝም አለች። በመቀጠልም እንዲህ ብሎ ጥያቄውን አቀረበ። ምናልባት ግን ሰምተሽው ሊሆን ይችላል፣ አልተረዳሽው ይሆናል እንጂ ስለ ኢየሱስ ክርስቶስ በመስቀል ላይ ስለመሞቱ ከዚህ በፊት ሰምተሽ ታውቂያለሽ አላት። እርሷም አንገቷን እየነቀነቀች አዎ ሰምቼ አውቃለሁ አለች። እሺ እሱን በጥቂት ቃላት ላስረዳሽ ልሞክር። ታውቂያለሽ በ10ቱ ትእዛዛት ምክንያት እኔና አንቺ ተፈርዶብን ጥፋተኞች ኃጢአተኞች ተብለን ነበር። ግን ኢየሱስ ክርስቶስ ታውቂያለሽ በመስቀል ላይ ምን እንዳደረገ? በመስቀል ላይ ከተሰቀለ በኋላ ተፈጸመ አለ። አንድ ሰው በመስቀል ላይ እየተሰቀለ እየሞተ እንዴት ተፈጸመ ሊል ይችላል? አየሽ ተፈጸመ እያለ የነበረው የሰው ልጆች የኔና ያንቺ የኃጢአት ዕዳ ወይም ደግሞ ያለብን የሞት ክፍያ ተከፈለ እያለ ነው። የእግዚአብሔርን ሕግ እኛ አፈረስን፣ ኢየሱስ ክርስቶስ ግን መጥቶ ዋጋውን ከፈለልን። ልክ በአንድ ዳኛ ፊት ወይም ሕግ ፊት ብትቀርቢ አንድ ጥፋት ቢኖርብሽና ለዛ ጥፋት የሚከፈል ዋጋ ቢኖር የሆነ ሰሎሞ መጥቶ ቢከፍልልሽ ዳኛው ምንም ማድረግ አይችልም። አዎ ጥፋተኛ ነሽ፣ ነገር ግን ስለተከፈለልሽ ነፃ ነሽ፣ መሄድ ትችያለሽ ነው የሚለው። እኔና አንቺም ልክ እንደዛ ነው የተደረገን። ምንም እንኳን እጅግ በጣም ከባድ የሆነ ሥራ ሰርተን በጣም መጥፎ ኃጢአት አድርገን በእግዚአብሔር ፊት በደለኞች ጥፋተኞች ተብለን ብንወቀስም ነገር ግን ኢየሱስ ክርስቶስ የበደላችንን የጥፋታችን የኃጢአታችን ዋጋ ሁሉ ስለከፈለ ምንም ኃጢአት የለባችሁም ተብለን ነፃ ተለቀናል። ያስከፈለው ክፍያ ሞት ነበረ። ከዚህ በኋላ ታዲያ ለአንቺ የሚያስፈልግሽ አንድ ነገር ምን እንደሆነ ታውቂያለሽ? ምንም አይነት ማስመሰል የሌለበት በልብ ንጽህና የሆነ ኃጢአተኝነትሽን አምነሽ በእግዚአብሔር ፊት መቅረብ። ከዛ በኋላ ኃጢአትሽን በሙሉ መናዘዝ። ልክ ስትናዘዢ ደግሞ እርግጠኛ ሆነሽ በኢየሱስ ክርስቶስ ላይ መተማመን። ልክ እንደ ፓራሹት ልታዩ ትችያለሽ። ፓራሹት ታውቂያለሽ አይደል? ፓራሹት ማለት ከአንድ አየር ላይ ሊወረወር ያለ ሰው የሚያጠልቀው ለመዳኑ የሚያደርገው መሳሪያ ነው። ታዲያ ፓራሹቱን ያደረገ ሰው ፓራሹቱ ይስራ አይስራ ምንም እርግጠኝነት የለውም። ነገር ግን በእምነት ያንን ፓራሹት አነግቦ ወደ አየር ላይ ይወረወራል። ከዛ አየር ላይ ባለበት ፓራሹቱ ይይዘኛል፣ መሬት ሳልደርስ ያድነኛል ብሎ አምኖ ፓራሹቱን ይለቀዋል። ልክ እንደዛ በዚህ ምድር ላይ እስካለ በኢየሱስ ክርስቶስ በመስቀል ስራ ላይ እርግጠኛ ሆነን አምነን ልክ እንደ ፓራሹታችን ኢየሱስን ልናደርገው ይገባል። እርግጠኛ ሆነን ኢየሱስ ክርስቶስ ሳንሞት በዘላለም ሕይወት ያድነናል። ታዲያ ይሄ በፓራሹት ሊዘል የተዘጋጀው ሰው ምንም እንኳን የሚያስፈራ ቢሆንም በራሱ ሳይሆን በፓራሹቱ ተማምኖ በእርግጠኝነት ከዛ ከፕሌን እንደሚወረወረው እኛም በዚህ ሰዓት እርግጠኛ መሆን ያለብን በራሳችን ሳይሆን እኛን ሊያድነን በሚችለው በኢየሱስ ክርስቶስ ተማምነን ነፍሳችንን ለክርስቶስ መስጠት አለብን። ስለዚህ አየሻል ለእኔ ምናልባት አሁን ይሄ ምርጫ ወደ አንቺ መጥቶ ቢሆን ሞትና ሕይወትን ምረጪ፣ ንስሐ ግቢ ብትባይ ይህንን ንስሐ የምታደርግ ይመስልሻል አላት። ወዲያውኑም ልጅቱ አዎ
እርግጠኛ ነኝ አደርገዋለሁ። መቼ እንደሆነ ባላውቅም ይህን ማድረግ ግን እንዳለብኝ አውቃለሁ አለችው። ወንጌላዊውም በመቀጠል እንዲህ ብሎ ወሳኙን ጥያቄ ጠየቃት። እስቲ አስቢው እህቴ፣ አሁን ምናልባት ከዛ ፕሌን ላይ የወደቅሽ ነው እንበል። ታዲያ እኔ እንዲህ ብዬ ብጠይቅሽ ይሄንን ፓራሹት መጠቀም ያለብሽ ይመስልሻል ብልሽ አየር ላይ ሆነሽ የምትመልሽልኝ መልስ አዎ አንድ ቀን እጠቀመዋለሁ የሚሆን ይመስልሻል? ምክንያቱም ወደ መሬት መድረስሽ ቅርብ ስለሆነ። አየሽ፣ ያለ ፓራሹቱ ከዛ አይሮፕላኑ በራሱ መውረድ በጣም አደገኛ ነው። እኔም አሁንም ምልሽ እንደዛ ነው። ይሄ አደገኛ የሚሆነው በህይወታችን ላይ ይህንን ንስሐ ያለ መግባት ያለ ክርስቶስ ኢየሱስ ሸፋኝነት በዚህ ምድር ላይ መመላለስ የለብንም። ያለ ፓራሹቱ መውረድ እንደሚያስፈራው ሁሉ ያለ ክርስቶስ አዳኝነት በዚህ ምድር ላይ መመላለስ እጅግ በጣም የሚያስፈራው ውሳኔ ነው። አየሽ፣ ጥያቄ ልጠይቅሽ፣ በጣም ወሳኝ ጥያቄ ነው። ለብዙ ሰዎች ይሄ ጥያቄ አስፈላጊና አንገብጋቢ ነው። ምናልባት ዛሬ ማታ ብትሞቺስ? በጣም ብዙ ሰዎች በየቀኑ ይሞታሉ፣ በመቶ ሺህ የሚቆጠሩ ሰዎች። ታዲያ አንቺ ከነሱ መካከል ዛሬ ብትሆኚስ ምን ዋስትና አለሽ? ስለዚህ አሁን ልጠይቅሽ ደግሜ፣ ሁለተኛ ዕድል ልስጥሽ። መቼ ይመስልሻል ትክክለኛው ጊዜ አንቺና እግዚአብሔር የምትታረቁበት? በዚህ ሰዓት ልጅቱ ከኮፍያዎቿ ስር የሚታዩ አይኖቿ እንባ እያቀረሩ ጊዜው አሁን እንደሆነ ይታወቀኛል፣ ይህ ጊዜ መሆን ያለበት አሁን ነው እያለች እንባ ባቀረረ አይንና በሚንቀጠቀጥ ድምጿ መለሰች። በመቀጠልም ያለኝ አማራጭ አንድና አንድ ብቻ ነው፣ ማመን ነው አለች። ወንጌላዊውም ቀጥሎ እንዲህ ማለቱን ቀጠለ። ምናልባት ይረዳሽ እንደሆነ ስለ እምነት አንድ ነገር ላስተምርሽ። እስቲ አንቺ እዚህ አካባቢ ነው የምትኖሪው? አዎ እዚህ ነው የምኖረው። ምንድን ነው የምታጠኘው? የሕክምና ጥናት ነው የማጠናው። እሺ አንድ ነገር ልንገርሽ፣ እኔ አላምንሽም። እዚህ አካባቢ መኖርሽንም አላምንሽም። የሕክምናም ትምህርት እንደምታጠኝ አላምንሽም። አየሽ አይደል? የነገርሽኝን ነገር አለማመን እችላለሁ፣ ግን አላምንሽም ባልኩሽ ሰዓት ላንቺ የሚሰማሽ ልክ እንደ ስድብ ነው። እግዚአብሔርም በነገረን ነገር እምንድንበትን መንገድ ባሳየን መንገድ ውስጥ ከነገረን በኋላ ልክ እንደዚህ ነው። አላምንህም ማለት እየሰደብነው እንደሆነ ነው የሚሰማው። እግዚአብሔር እኮ ነገር ያዘጋጀውና የሰጠን አይኖቻችንን፣ እግሮቻችንን፣ ማየታችንን፣ መንቀሳቀሳችን፣ ይህንን ሰማይ፣ ፀሐይ፣ ፍጥረትን ሁሉ ያበጀልን ያዘጋጀልን ነው። ታዲያ እሱን አላምንህም ማለት በጣም የሚከብድ ነገር አይደል? ያለን አማራጭ ቢኖር በእርግጠኝነት እግዚአብሔር የተናገረው እውነት እንደሆነ መቀበል ብቻ ነው። ታውቂያለሽ፣ በህይወታችን ምንም እምነታችን የማይገባቸውን እንኳን እኮ እናምናለን። ለምሳሌ ፓይለቱን እናምናለን፣ ሹፌሩን እናምናለን፣ በመንገድ ላይ ምግብ የሚያቀርቡልንን እናምናለን። ምንም ሳንጠራጠራቸው የሚያቀርቡልንን እንቅስቃሴና አገልግሎት ተቀብለን እናደርጋለን። እነዚህ ሁሉ ሰዎች እኮ ግን እኛን አምነናቸው ተማምነንባቸው ግን ሊጥሉን ይችላሉ። ልክ ወዳልሆነ አቅጣጫ ሊያደርጉን ይችላሉ። ክፋት ሊያደርሱብን ግን ይችላሉ። ታዲያ ምን ያህል እንኳን ሰዎችን ማመን ከቻለ እግዚአብሔርን ለምንድን ነው ማመን የማንችለው? እግዚአብሔር እኮ በፍጹም ፈጽሞ ሊጥለን አይችልም። ምክንያቱም እርሱ ፈጽሞ ውሸት ስለማያውቅ ነው፣ መሳሳትም ስለማያውቅ ነው። ይሄ ለእኔና ላንቺ በጣም ድንቅ የሆነ ዜና ነው። ምክንያቱም ይህን ማወቃችን እግዚአብሔር የተናገረው ሁሉ እውነት እንደሆነ እንድናውቅ ይረዳናል። ስለዚህ የምለው ነገር ተረዳሹ? አዎ አለችው። እስቲ ምናልባት ካልተሳሳትኩ አንድ ጥያቄ ልጠይቅሽ። በተደጋጋሚ ሳይሽ ስመለከትሽ አይኖችሽ እንባ እያዘሉ ነበር። ለምንድን ነው ግን እንባሽ የመጣ የመሰለች? ወዲያውም ልጅቷ እንባዎቿ ከአይኖቿ እያመለጡ እኔ ያደግኩት በክርስቲያን ቤተሰቦች ነው። አንተ የምትላቸውን ነገር ሁሉ በጥቂቱም ቢሆን ከዚህ በፊት ሰምቻቸው እንደማቅ ተሰምቶኛል አለችው። ወንጌላዊውን በመቀጠል እንዲያለ በልብሽ ውስጥ የሆነ ነገር እየተካሄደ ነው አይደል? ይህንን ነገር ታውቂያለሽ ምን እንደሆነ? አዎ መንፈስ ቅዱስ ነው አንቺን እያሳመነሽ ነው። በውስጥሽ ይሄ የመጣው ወቀሳ ለንስሐ ጥሪ እንድታደርጊ ውስጥሽን እያነቃቃው ነው። እሷም ወዲያው አዎ ይመስለኛል እንደዛ ነው አለች። ወዲያውም ወንጌላዊ ቀጠለና እርግጠኛ ነኝ እንደዚህ አይነት እውነተኛ ልብ ወደ ንስሐ እንደሚመልስ መጽሐፍ ቅዱስ ይናገራል። እንዲሁም በሌላ ስፍራ ላይ የተሰበረ ልብ ለእግዚአብሔር ቅርብ እንደሆነ ይናገራል። አሁንም እየተሰማሽ ያለ የኃጢአተኝነት ስሜት ለንስሐ እንድትበቂ መንፈስ ቅዱስ እያደረገውና ያመጣው ስሜት ነው። እግዚአብሔርም በዚህ ሰዓት ያዘንሽን ተመልክቶ
አዲስን ሕይወት አዲስን ነፍስ ሊሰጥሽ ዝግጁ ነው። ልብሽን ብቻ ስትከፍቺለት እሱ ወደ ልብሽ ገብቶ ይህንን የተሰማሽን የኃጢአተኝነት ስሜት ሁሉ አጽድቶ ያወጣዋል። አዲስም መሻትና ምኞትን ይሰጥሻል። አንድ ጥያቄ ልጠይቅሽ፣ እንድጸልይልሽ ፈቃደኛ ነሽ አላት። እርሷም በደስታ አዎ አለች። እግዚአብሔር ሆይ ዛሬ በዚህ ቀን በዚህ ሰዓት ለእህቴ ጸልያለሁ። በእውነተኛና በመልካም ልብ ወደ አንተ መጥታለች። ደግሞም ለኃጢአት ያለህን ቁጣና ለበደል ያለህን እውነተኛነት አውቃ ነገር ግን ትሁት በሆነ ልብ ንስሐ ፍለጋ ካንተ ጋር መታረቅ ትፈልጋለች። በመስቀል ላይ ባደረክላት የሞት ቅጣት ክፍያ አማካኝነት እቺን ነፍስ እንድታስብ ዛሬ ጠይቀሃለሁ። አሁኑኑ ለልቧ ተናገራት። ሕይወቷን በሙሉ ቀይረው። አዲስን ማንነት ሰጥተህ ዳግም እንድትወለድ እርዳት። ከዚህ በኋላ በቀሪው ዘመኗ ሕይወት የሰጠሃትን አንተን እንድትወድና እንድታገለግል አግዛት። በኢየሱስ ስም ጸለይኩኝ፣ አሜን። ምን እየተሰማሽ ነው? ደስ ብሎሻል አይደል? አዎ በጣም ደስ ብሎኛል። በቃ እቺን ደግሞ መጽሐፍ ቅዱስ አንብቤ የዮሐንስ ወንጌልን የያዘች እውነት አለባት። ቤተሰቦችሽ ክርስቲያን እንደሆኑ ነግረሽኛል አይደል? አዎ ቤተሰቦቼ ክርስቲያን ነበሩ። አየሽ፣ በእነሱ ምክንያት ነው ዛሬ እግዚአብሔር በዚህ ቦታ ላይ እሱን እንድታቆዩ የፈለገው። ምክንያቱም ምናልባት አየሽ ይጸልዩልሽ ይሆናል፣ ይወዱሻል። እግዚአብሔርም ደግሞ እጅግ በጣም አድርጎ ይወድሻል። እግዚአብሔር ይባርክሽ። እሺ ስለሰጠሽኝ ጊዜ። እሺ አንተም መልካም ጊዜ ሆነልህ፣ አመሰግናለሁ ብለው ተለያዩ። እርግጠኛ ነኝ ልክ እንደዚህች አይነት ወጣት በእናንተ አካባቢ ትኖር ይሆናል። ምናልባት በክርስቲያን ቤተሰብ ያደገች ነገር ግን በኃጢአተኝነት ስሜት ውስጥ የምትመላለስ ኃጢአተኛ እንደሆነች እንኳን የማይታወቃት ነገር ግን አንዳች ክፍተት በውስጧ ያለች ነፍስ። ስለዚህ እርግጠኛ ነኝ ያቺን ነፍስ እንድትታደጉ እግዚአብሔር እናንተን ይፈልጋቸዋል። ስለዚህ በድፍረት ወደዛች ነፍስ ሂዱና በግልጽ እነዚህን እውነታዎች ንገሯት። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። እግዚአብሔር በኢየሱስ ክርስቶስ አማካኝነት ለሰው ልጆች ሁሉ የሚድኑበትን መንገድ አዘጋጅቷል። ታዲያ ይህንን የእግዚአብሔርን መንገድ ልናደርስ ደግሞ ወደ ዓለም ሁሉ እንድንሄድ የተጠራ ነው እኔና እናንተ ነን። በዚህ ጥሪ ውስጥ እግዚአብሔር እንድንቆይ ይርዳን። አሜን። መልእክቱ ምናልባት በእንደዚህ አይነት ሁኔታ ውስጥ ላለሽ ነፍስ እንዲደርስ ይህንን ቪዲዮ ሼር በማድረግ ጥሪያችንን አሁንም ለሌሎች ሰዎች በዚህ ሚዲያ እንኳን አማካኝነት ማድረስ እንችላለን። መልካም ጊዜ